بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتشوه وندمهتوج يهجر مكرمي هونو دعوا كما استرالف يوقتن كما سوق ሙስሊሞችን ከማስተማር የተዘናጉ ከዕልም ወደ ኋላ ያሉ የሆኑ ወንድሞችን ለማንቃት የታሰበ አጭር ምክር ነው። ወንድሞች እንደሚታወቀው ሙስሊሞች በተለይ በአሁን ሰዓት ላይ የሚደርስላቸው የሚያሳውቃቸው የሚያስተምራቸው በጣም ይፈልጉበት ሰዓት ነው። በተለያዩ አጋባቢዎች በተለያዩ ቦታዎች ላይ ሙስሊም ተብሎ መሐመድ አህመድ ያሲን ተብለው ፋጢማ አይሻ የሙስሊም ስም ይዘው የሚሰሩት ስራ በጣም ያሳፍር የሆነ ነው። እስልምና ከክርስትና መለየት ያቃታቸውም አሉ። ልዩነቱ በስም ካልሆነ በስተቀር በተግባር ልዩነቱን የሚያውቁም ያሉበት ቦታዎች አሉ። ከዛ አንፃር ከኛ ያለው ኃላፊነት ምን ሊሆን ይገባል በሚለው ጉዳይ ላይ ሼኽ ኢብኑ ባዝ وكذلك شيخ مقبل بن وادع شيخ مقبل الوادعي وكذلك ابن عثيمين እነዚህ ሶስቱ ታላላቅ የሱና ዓሊሞች አጠራጣሪ ያለ ምክር ለግሰዋል። ይህንን ምክር እንደሚከተለው አቀርበዋለሁ። ከዛ በፊት ግን መጀመሪያ መሐመድ ሼኹ الاسلام መሐመድ ቢን አብዱል ወሃብ ረሂመሁላህ ተዓላ እንደሚታወቀው ኡሱል ሰላሳ የተሰኘው ኪታቡ ላይ ገና መጀመሪያ ላይ ኪታቡ ሲጀመር ያስቀመጠው አንድ ቁም ነገር አለ። اعلم رحمك الله أنه يجب علينا تعلم 4 مسائل: العلم والعمل به، الدعوة إليه، والصبر على الأذى فيه. مجرش عليه والدليل قوله تعالى: بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ይህንን ያስቀመጠ አላህ ይዘንልህና አወቅ። ይህ በሰው ልጆች ሁሉ በአጠቃላይ ግዴታ የሆኑ 4 ነገራቶችን አወቅ ብለዋል። እነዚህ 4 ነገራቶች መማር፣ ማወቅ፣ ተግባራዊ ማድረግ ግዴታ እንደሆኑ አሰፈረ። ከነዚህ ከአራት ቁም ነገራቶች ውስጥ መጀመሪያ ያሰፈረው ምንድነው? አልዕልሙ እውቀት ነው። እውቀት ከምንም ነገር በፊት ቀዳሚ ነው። ቀጥሎ ደግሞ العمل به ባወቁትን መስራት። አውቆ ባወቀው ያልሰራ ሰው ፋይዳ የለውም። ዒልም ዋና ውጤቱ መሰረቱ ለተግባር ነው። ሶስተኛ ደረጃ ያስቀመጠው ምንድነው? አዳዕወቱ ኢለይሂ አንድ ሰው አውቆ ወደ ሰራው ነገር ዳዋ ማድረግ፣ ጥሪ ማድረግ፣ ለሙስሊሞች ማሳወቅ። ይህ አስፈላጊ እንደሆነ ቀጥሎ መጨረሻ ላይ ደግሞ በዳዕዋ ላይ በሚያጋጥምህ በያን በማንኛውም ነገር ላይ ሶብር ማድረግ እንደሚያስፈልግ እነዚህ 4 ቁም ነገራቶችን አሰፈረ። ወንድም እህቶች ያወቅነው ነገር ይብዛም ይነስም ማሳወቅ ይጠበቅብናል። እንደሚታወቀው እውቀት ያንተ ሀብት አይደለም። አውቀህ ከዛ በኋላ በቃ እኔ ሰራሁበት ተገበርኩት ከዛ በኋላ ብለህ መጋዘንን የምታስቀምጠው ሀብት አይደለም። አላህ ፊት ትጠየቅበታለህ። ማሳወቅ ያላወቀውን ማድረስ ግድ ይላል። ዲናችንም የመጣው በዚሁ መንገድ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሰሃቦች አስተማሩ፣ አሳወቁ። ሰሃቦች ደግሞ የተማሩት ያወቁትን ደግሞ
አንድም ሲያስቀሩ ወደኛ አስተላልፉ። ዑለሞች ተቀበሉት ከሰሃቦች። ዑለሞች ደግሞ የአንቢያ ወራሽ ናቸው። ያንን አደራ ወደኛ ደረሱት። ይሄው እስከ ዛሬ ደረሰ። ዲኑ እስከ ዛሬ ደረሰ። እኛ ደግሞ ትልቅ ኃላፊነት ይጠበቅብናል። ይህንን አደራ የመልእክተኛው የሰሃቦችን አደራ ለቀጣይ ትውልድ ልናስተላልፍ ግድ ይላል። ከዚህ አንፃር ኢብኑ ባዝ ምን ይላሉ ረሂመሁላሁ ተዓላ አኺ المسلم ሙስሊም ወንድሜ ሆይ አሉ يجب أن تحرص على نشر العلم እውቀትን በማሰራጨት እውቀትን በመበተን ላይ ልትጓጓ ይገባል። ትልቅ ጉጉት ሊኖር ይገባል አሉ። بكل نشاط وقوة እንደው አቅምህ በቻለ በትልቅ ነሻጣ በሞራል በኃይል በጥሩ ንያ ሞራል ይዘህ ደስ ያለ እውቀት ልታሰራጭ ይገባል። በዚህ ላይ ልትጓጓ ይገባል። አንድ ሙስሊም ይሄ ነው ሊሆን የሚገባው ባህሪው። ጥረቱ ለማወቅ እውቀት ለማግኘት ብር ሰብስቦ ለማካበት ከሚቻኮል ከሚፈጥን ከሚጓጓ በላይ አንድ ሰው ሙስሊም አይሆን አካል እውቀት ሸሪዓ እውቀት ለማግኘት ለመሰብሰብ ለማካበት ሊጓጓ ይገባል። ከዛ ካካበተ ተግባራዊ ካደረገ በኋላ ያንን ያወቀው ነገር ሊያሳውቅ ይገባል፣ ሊጓጓ ይገባል። ሊለመን አረባክህ ሊባል ሳይሆን ሊጓጓ መቻውቄ ባሳወኩኝ ብሎ ውስጡ ላይ ትልቅ የሆነ ሞራል ቁዋ ሊኖረው ይገባል አሉ። ልትጓጓ ይገባል። ቀጥሎ ምን አሉ? وألا يكون أهل الباطل أنشطوا في باطلهم አሉ። ሱብሃንአላህ ይህ ንግግር ሐቂቃ ውስጥ ገብቶ ይሰለስራል። ምን አሉ? أهل الباطل የባጢል ባለቤቶች ባጢል በማሰራጨት ላይ ካንተ የበለጠ ታታሪ ካንተ የበለጠ ጎበዝ ሊሆኑ አይገባም አሉ። ባጢል የታወቀ ነው። ባጢል ነው። አንተ ሐቅ ይዘህ ሐቁን እጅህ ላይ ሆኖ ሐቅ ላይ ተኝተህ ሐቁን ለማሰራጨት ወደ ኋላ አትበል። አንተ ሐቁን ለማሰራጨት የምታረገው ጉጉትና ጥረት ያ ባጢል ያዘው የባጢል ባለቤት ባጢሉ ለማሰራጨት የሚያደርገው ጉጉትና ጥረት ከሱ ልታንሳ ይገባል ማለት በል በእጥፍ ልትበልጥ ይገባል። ነገር ግን ሐቂቃ ይህ ጉዳይ ስናየው በዘመናችን በአሁን ሰዓት ላይ በእጥፍ ነው እየበለጡኝ ያሉት። ዛሬ ጴንጤዎች ሙስሊሞችን ለማክፈር እንደሚጥሩት እኛ ሙስሊሞች ጴንጤዎች ወይም ደግሞ ክርስቲያኖችን ወደ እስልምና ለማስገባት ብንጥር ስንቱ በቀየርን ነበር። ጠዋት ማታ ለባጢላቸው እንደሚለፉት ለዲናቸው እንደሚቆረቆሩት እኛም ለሐቅ ለእስልምና ብንቆረቆር ብንማር ብናውቅ ብናሳውቅ ዛሬ ሙስሊሞች እዚህ ያሉበት ታች ደረጃ ላይ ባልሆኑ ነበር። ስለዚህ ምን አሉ? أهل الباطل የባጢል ባለቤቶች ሐቅን ይዘህ የባጢል ባለቤቶች ካንተ በላይ ሞራል ቁዋ ሊኖራቸው ባጢላቸው ካንተ በላይ ሊያሰራጩ አይገባም። አንተ ነህ የሐቅ ባለቤት፣ አንተ ነህ የእውነታ ባለቤት። ልታደርስ ይገባል። ሰው ባጢል ሽርክ ኩፍር ቢድዓ እያሰራጨ አያፍርም። አንተ እንዴት ሐቅን ተውሂድን ሱናን የሰለፎችን መንሃጅ ሰለፊያን ለማሰራጨት እንዴት ታፍራለህ? እንዴት ትሸማቀቃለህ? እንዴትስ ወደ ኋላ ትላለህ? እንዴትስ አፍህ ተለጎመ? እነሱ ባጢል ይዘው በየአደባባይ ይጮሁ በየግሩፑ የለፈለፉ ሰውን ወደ ቀብር አምላኪነት የቀየሩ ሰውን ከአላህ አምላኪነት አውጥተው ፍጡር አምላኪነት የለወጡት ሱናን አላቀው ወደ ቢድዓ የከተቱት ከሰለፊያ መንሃጅ ከሐቁ ከሰሃቦች መንገድ አውጥተው የራሳቸው አመለካከት ወደ ራሳቸው ቡድን የከተቱት እያየህ አንተ ግን አፍህን ቆልፈህ ጆሮህን ሸፍነህ ባልሰማተኛ كيف እንዴት ሊሆን ይችላል?
ابن باز ቀጥለው ምን አሉ وأن تحرص على نفع المسلمين في دينهم ودنياهم አሉ አደራ ሙስሊም ወንድሜ ሆይ أن تحرص لتጓጓ ይገባል ልትቋምጥ ልትከጅል ይገባል على نفع المسلمين ሙስሊሞችን ለመጥቀም في دينهم በዲናቸው ጉዳይም ዲናቸው የሚያውቁትን ነገር በማሳወቅ ይህ ነገር ትክክል እንዳልሆነ በቁርአን በሐዲስ የገለጽክ እላያቸው ላይ ያለውን የወንጀልን አረፋ የከፈፍክ ሙስሊሞችን በዲናቸውም ወዱንያሁም በዱንያቸውም ጉዳይ ላይ የሚጠቅማቸው ነገር ላይ ልታግዛቸው ይገባል ልትጠቅማቸው ይገባል ሙስሊሞች ካንተስ ምን እየተጠቀሙ ነው እስልምናን ምን አክል እየጠቀምኩት ነው እስልምና ምን አክል አውቄ ለሰዎችን ያሳወኩት የሚለው ነገር ቆም ብለን ሁላችን ምን ጠይቅ ራሳችን ወይስ እስልምና በእኛ እየተጎዳ ነው እየሆነ ያለው ግን እንዲሁ በተቃራኒ ነው እስልምና በእኛ እየተጎዳ በእርግጥ እስልምና ሁሌም ሐቅ ነው ኢና نحن نزلنا القرآن وإنا له لحافظون إنا نحن نزلنا الذكر وإنا له لحافظون الله ጠባቂው ነው ሁሌም እስልምና የበላይ ነው ነገር ግን በእኛ ሰበብ ጉዳት እየደረሰበት ነው እስልምና እየተጠቃ ነው ወይስ እስልምና በእኛ ሰበብ ከፍ ያለ ነው በእኛ ሰበብ አከለ ሙስሊም ነው እየተባለ ነው ያ ሙስሊሙ እየተባለ እስልምና በእኛ ስም እየተጠራ ነው እስላማዊ አህላቅ እስላማዊ ስነ ምግባር እስላማዊ አስተምህሮት እስላማዊ ስነ ምግባር በእኛ ላይ የተንጸባረቀ ነው ወይስ በተቃራኒው እስልምናችን ቁጭ አድርገን የካፊሮች ባህሪ ነው በእኛ ላይ የተንጸባረቀ ያለው እያንዳንዱ ነገር ልንፈትሽና ከዚህ ነገር አንፃር ለእስልምና ምን አክል እየጠቀምኩኝ ነው ምን አክልስ እስልምና በእኔ ሰዎች በእኔ አማካኝነት እስልምና እያወቁ ነው የሚለው ነገር ልንፈትሽና ልናውቅ ይገባል ابن باز مجموع الفتاوى 6ኛው مجلد 67ኛው ገጽ ላይ ይሄንን አስቀምጠው ከዚህ ጋር ተመሳሳይ ይዘት ያለው ሻህ ሙቅቢል የየመኑ ሊቅ እንዲህ ብሎ ያስቀምጣሉ ይሳቸው አገላለጽ ደግሞ በጣም ለየት ያለ ነው ምን አሉ فانا انصح اخواني في الله الا يتكاسلوا እኔ ሙስሊም ወንድሞቼ ሁሉ መክራለሁ አሉ አላ የተካሰሉ يعني ሰነፍ ሊሆኑ አይገባም ማለት ሊሳነፉ አይገባም ሊነቁ ይገባል ሊተኙ አይገባም አሉ አሽዩዕያ ሶሻሊዝሞች እንደምናያቸው እነዚህ ዲሞክራሲ ምናምን የሚሉ ሰዎች ሶሻሊዝም እምነት አልባ የሆኑ ሰዎች ተፍርዱ ዲንሃ ቢል መድፈዕ ወረሻሻ እነዚህ ዲናቸውን በመድፍና በመሳሪያ ያሰራጩ ነው በግድ ወአሜሪካ አይضا والنصارى كذلك አሜሪካዎችም ልክ እንደዚሁ ዲን አልባነት ሃይማኖት አልባነት ሰዎች ከሃይማኖት ከፈጣሪያቸው እንዲርቁ በማድረግ ላይ ነሳሮችም ልክ እንደዚሁ ጥመታቸው ሽርካቸው ኩፍራቸው በሰዎች ላይ በግድ በጫና በመድፍ በመሳሪያ ያሰራጩ ነው አሉ والرافضة تفرض خرافاتها بالمدفع والرشاش رافضة شيعوች እነሱም خرافاتቸው خزعبلاتቸው ያ ማይረባ ከንቱ የሆነ እምነታቸው እንደዚሁ ማለት ነው በተለያየ በግድ እያስገደዱ እያስጨነቁ በግድ በሰሃባ እንድትክድ አቡበክርን እንድትሰድብ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት አይሻን ዝሙተኛ እንድትል በግድ ያስገድዳሉ ነገር ግን ወአንተ ያ ምስኪን تريد أن تنزوي في بيتك وتترك المسلمين يتخبطون أنت ግን ምስኪን እነሱ ባጢላቸው በቻሉት ሁሉ ያሰራጩ ከቻሉ በሰላማዊ መንገድ ካልቻሉ በግድ አስገድደው ያከፈሩ ጠምዝዘው እየቀየሩ በግድ የሃይማኖት ቦታን ያፈረሱ ቁርአንን ያቃጠሉ በአጠቃላይ ሙስሊምን የሚያዳክም አህለ ሱናን የሚያዳክም እምነትን የሚያጎድል ስራ እየሰሩ እያየህ አንተ ግን ምስኪን ቱሪድ ቤትህ ለመቀመጥ ትፈልጋለህ ሙስሊሞች የተለያየ ችግር ውስጥ ገብተው
ስንት መከራ እየደረሰባቸው ዋልለው ዋጅቀው ትክክለኛው እስልምና ረስተው አላህ በብቻዬን ማምለክ የሚባለው ነገር ጠፍቶ እያየ አንተ ግን ቤትህ ቁጭ አልካል። ምስኪን አንተ ቤትህ ቁጭ አልክ። እነሱ ስራቸው እየሰሩ ለባጢል እየለፉ አንተ ቤትህ ተቀመጥክ። አላ ተዕለም አታውቅም እንደ ያሉ ሸህ ሙክቢል አነ ሚነል ሙስሊሚን ከሙስሊሞች መካከል መን ላ ዩሕሲኑ አን የቅረአ ፋቲሐተል ኪታብ ሰላቱ ላይ እንኳን ፋቲሐ ማይቀራ ስንቱ አለ አሉ። ከሙስሊም ፋቲሐ ማይቀራ ሰላት ፈርድ ነው። ከሰላት አርካኖች ውስጥ ደግሞ አንዱ ፋቲሐ ነው። ላ ሰላተ ሊመን ለም የቅረ ቢፋቲሐተል ኪታብ ፋቲሐን ያልቀራ ሰላት የለውም ተባለ። ስንት እናት አባቶቻችን ነው ፋቲሐን እንዴት እንደሚቀራ ማያውቁት፣ ውስጣችን ያውቀዋል። ስንት ወንድም እህቶቻችን ናቸው ፋቲሐ እንዴት እንደሚቀራ አተህያቱ እንዴት እንደሆነ ማያውቁት፣ ሰላት አሰጋገድ እንዴት እንደሆነ ማያውቁት ስንት አለ። ቤት ይቁጠረው ሁላችንም እናውቃለን። ለማንም አንደብቅም። ለሰው ብንደብቅ እናውቃለን። እስኪ አባታችን እንየው ፋቲሐ በስነ ስርዓት ይቀራል። እናታችን እንያት ፋቲሐ በስነ ስርዓት ትቀራለች። ተውሂድ ይዛለች። አላህ ብቻዬን ያመለከች ነው። ከሽርክ ርቃለች። እናታችን አባታችን ምን እያደረገ ነው? የተለያየ ሽርክያት ቦታ እየሄደ ነው። በጫት ጊዜው ገንዘቡ ጤናው ያጣ ነው። ምን ያደረገ? ልንፈትሽ ይገባል። ፈትሸን ይህን ነገር ልናክም ግድ ይላል። አባታችን ነው፣ እናታችን፣ ወንድማችን፣ እህታችን ናቸው። ቆርጠን አንጠላቸውም። ምን አገባኝ እኔ ተውሂድ ይዣለሁ እኔ ድኛለሁ ብለን ዝም የምንለው ነገር አይደለም። ነገም በእነሱ እንጠየቃለን። ማን ይወዳል አባቱ ጀሃነም ሲሆን? ማን ይወዳል እናቱ ጀሃነም ስትሆንበት? ታዲያ እንዴት ዝም አለ? እኛ ሁሌም የሚያስጨንቀን ስለነሱ ብር መላክ አይደለ? ቤት መገንባት፣ ልብስ መላክ፣ በየሳምንቱ ደውለን እንኳን አናስታውሳቸው። ወደ ተውሂድ አንጣራ፣ ፋቲሃ እናስተምራቸው፣ ስለ ሽርክ አንነግራቸው፣ ቢድዓን እንዲተው አናደርግ። አፋችን ተለጎመ። እንኳን ሌላው ይቅርና አባት እናታችን እንኳን እናስተምርም። በል ወንድምታችን ባል ለሚስቱ ሚስት ለባሉ አያስተምርም። ሁሉም በየፊት ነው እንደፈለገ ይሆናል። ስንት ሙስሊም አለ አላህ ፈርድ ያደረገበትን ነገር የማያውቅ። ስለዚህ አንተ ካወክ በኋላ ልትደርስለት ይገባል። አቅምህ በቻለው ሁሉ ጣር ጋር አድርስ። ያወከው ነገር አስተላልፍ። ይህ ሲባል ግን ሳታውቅ አይደለም። መጀመሪያ አንተን ወቅ አላ ተዕለም አነ ሚነል ሙስሊሚን አሉ አታውቅም እንደ ከሙስሊሞች መካከል መን ላ ዩመይዙ በይነ አልዓሊም ወልሙነጂም አሉ። ሱብሃንአላህ አታዩም እንደ ከሙስሊሞች መካከል ዓሊም ዲን የሚያስተምር ዓሊም፣ ሰዎችን ወደ ቀናቻ መንገድ የሚመራ ዓሊምና ሙነጂም ኮከብ ቆጣሪ፣ ጠንቋይ፣ ሲሕር ደጋሚ የሆነ ሰው እንኳን አይለዩ ማለት ሙስሊሞች መካከል ጠንቋይ ነው፣ ደጋሚ ነው፣ ሲሕር የሚሰራ ነው፣ ኮከብ ቆጣሪ ነው። ነገር ግን እነሱ ኪታብ ገላጭ ዓሊም ኪታብ የሚሾ የዕጣ ፈንታ ሚያይ ብለው ይሉታል። ዓሊምና ደጋሚ ጠንቋይ አይለዩም ከሙስሊሞች መካከል። ታዲያ እነዚህ ሳታዝንላቸው አታስተምራቸው፣ ጠንቋይ መሆኑ አትነግራቸው። አኺራ እንደሚያበላሽ 40 ቀን የሚሰገድ ሰላት እንደሚያበላሽ እሱ የሚናገረው ነገር እውነት ብሎ ከተቀበሉት فقد كفر يعني بما أنزل على محمد صلى الله عليه وسلم بملكتنا عليه الصلاة والسلام بتوردوا نجر كده والبلال بالعتستمر من الله بكر سنتها اللهين ما يلي ألا تعلم أن من المسلمين أتوقع من ذلك مسلموش معكل من لا يميز بين المسلم والشيوعي مسلمنا كمسلم وتشيهونا أيمانو تعالى بأيهون ما يلي ككافروش كان دفل لقى ميهون الله من شكر الله كان نسوق ميل الله ሁሉ ነገሩ የካፊሮች ኮፒ የሆነ ሰው አለ። አለባበሱ፣ አካሄዱ፣ አነጋገሩ፣ አበላሉ፣ አጠጣጡ፣ አገባቡ፣ አወጣጡ እንዳለ ከካፊሮች የተቀዳ ኮፒ። እስላማዊ አደቦችን፣ አኽላቆችን፣ ሱናዎችን አያውቅም ምንም ነገር አለ። እንደዚህ አይነት ነገር ከሙስሊሞች መካከል አላህና ረሱል ነብዩ ሰለላሁ ዐለይሂ ወሰለም ማይለያለ የአላህ ሐቅ ምን እንደሆነ የመልእክተኛው ሐቅ ምን እንደሆነ ማያውቃለ። ከሙስሊሞች መካከል አርካኑል ኢስላም የኢስላም ማዕዘናቱ እስላም መገንቢያ አርካኑል ኢማን እናቀለ። ሰላት በስትክክል የማይሰግዳል፣ ዘካና የማጣ ሐጅ የማያደርግ ሞላ፣
ስለዚህ ልንደርስ ይገባል አቅማችን በቻለው ሊቆጭ ሊያንገበግበን ይገባል እንዴት የሚል ስሜት ከውስጣችን ሊመጣ ይገባል እንዴት አባቴ እኔ ያለው እንዴት ሰበብ አላደርስም እንዴት ወንድሜን አልመክርም እንዴት እኔ ያለው ወንድሜ እድሜው በጫት እድሜው በማይረባ ነገር እድሜው በኳስ እድሜው ይጨርሳል እንዴት ቁርአን እንዲቀራ አላደርገውም እንዴት ሐዲስ እንዲማር እንዴት ዲኑ እንዲረዳ ሰላቱ በስንት እንዲሰግድ እንዴት አላደርግም እህቴ እንዴት እያለን ውስጣችን ላይ ይህን ስሜት ልናመጣ ይገባል فهم قالوا ابنه يعني شيخ مقبل እነዚህ ሙስሊሞች محتاجون الى دعاة الى الله በአጠቃላይ ወደ አላህ መጠራት ይፈልጋሉ ወደ አላህ መጠራት ቀጥተኛው መንገድ እንዲጠሩ ይፈልጋሉ ስለዚህ ይሄ ነገር ልናቆይ ይገባል አሉ ቀጥሎ ምን አሉ የዚህ ፋኢዳው ሲገልጹ ከቁርአን አንድ መረጃ መጡ ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين الله سبحانه وتعالى ንግግሩ ያማረ ማን አለ ممن دعا الى الله ወደ አላህ ከተጠራ ሰው ይበለጠ وعمل صالحا መልካምን ከሰራ قال انني من المسلمين ከሙስሊሞች ነኝ ካለ የበለጠ ንግግሩ ያማረ ማን አለ ይላል አላህ Subhanahu Wa Ta'ala ማን አለ መጀመሪያ የጠቀሰው ማን ነው አላህ Subhanahu Wa Ta'ala ممن دعا الى الله ወደ አላህ የተጣራ ነው هني الله ወደ አላህ የሚጣራ ሰው አቅሙ በቻለው ሰዎችን የሚያስተምር የሚያሳውቅ ሰው አቅሙ በቻለው ልክ ሰዎች ለማስተማር ለመቀየር ለመለወጥ የግድ ኡስታዝ መባል አያስፈልግም የግድ ማይክ አያስፈልግም የግድ ግሩፕ መክፈት አያስፈልግም ከቻልክ እሰየው ጥሩ ነው ነገር ግን አቅምህ በቻለው በየክበት ባጋጠመው ሁሉ ሰው ማስተማር መቀየር መለወጥ ያወቀው ነገር ሼር ማድረግ ትችላለህ ዛሬ ስንቶቻችን ተሰብስበን ተጫውተን በልተን ስቀን ዝም ብለን የምንለያየው እህቶች ስንቶቻችን ነን ኢጃዛ ብንወጣ ሌላ ቦታ ብንሄድ ስለ ዲን ሳንመካከር ወንጀል ላይ ያለች እህታችን ገስጸን ወደ ዲን ሳናስገባት ቁርአን ሳንቀር ምንም ኸይር ነገር ሳናረግ ወንድም እህቶቻችን ወይም ደግሞ ዛካ አጠገባችን ያሉ ሰዎች እንኳን ስለ ዲን ስለ ሱና ስለ ተውሂድ ስለ አቂዳ ሳናስተምራቸው በልተን ስቀን ተጫውተን ጊዜያችንን አሳልፈን ምንበተኑ ስንቶቻችን ነን አጠገባችን ወንድማችን እህታችን አኺራው ያበላሸች ጀሃነም የሚያስገባ ስራ እየሰራች ባለማወቅም ሊሆን ይችላል እኛ እናውቀዋለን ወንጀል እንደሆነ ስንቶቻችን አፋችን የተለጎመው እማንናገረው እማንከለክለው በመልካም ማናዘው በመጥፎ ማንከለክለው ስንቶቻችን ነን ادعو الى كتاب الله አሉ ቀጥሎ ሸኹ ቁርአን ያዝ ወደ ቁርአን ተጣራ خذ من صحيح البخاري ومسلم قرأ بخاري مسلم تمام كذا ولا علم الناس ሰዎችን አስተምር ቀይር ለውጥ كيف يتوضؤون እንዴት ውዱ እንደሚያደርጉ كيف يعبدون ربهم ጌታቸው እንዴት እንደሚያመልኩ كيف يصلون እንዴት እንደሚሰግዱ كيف يدعون الى الله ወደ አላህ እንዴት እንደሚጠሩ አሳውቃቸው አስተምራቸው كيف يدعون الى الله كيف يواجهون الشيوعية شيوعيዎች እነዚህ ዲሞክራቶች እነዚህ ሴኩላሪዝም يعني ምናምኖች አሉ እነዛ ዲን አልባዎች እንዲሁም ደግሞ ሌሎችም ካፊሮች ነሳራዎች አይሁዶች በአጠቃላይ መጁሳዎችን ጨምሮ እንዴት መቃወም እንዳለባቸው ከነሱ መጠንቀቅ እንዴት እንዳለባቸው አሳውቅ ተከላከል ከዲን ከሱና ከእስልምና ከአቂዳ ከተውሂድ ከመንሃጅ ተከላከል تترك أبناء المسلمين في المدارس لمدرسة فسقالوا استمر ልጆችህ ዘመዶችህ ማን ሊሆን ይችላል የካፊር መድረሳ ላይ ዝም ብለህ ከተህ ዝም አትበላሉ ስለዚህ ምን አሉ ይሄ ልታረጋ አይገባም ማለት ينبغي أن تدخل الدعوة الدوائر الحكومية حتى من قالوا دعوة اسلمنا يعني ባለስልጣናቶች ዘንድ እስኪገባ ድረስ አስተዳደር ዘንድ እስኪገባ ድረስ ልትታገል ይገባል ብለው ይሄን ምክር መከሩ ማለት ነው نعم ስለዚህ دعوة في كل مكان ሊገባ ይገባል ልትታገል ይገባል ከዛ በኋላ አንተ ዝም ብለህ አትቀመጣሉ ሙስሊሞች يعني ይፈልጋሉ ሰዎች ይፈልጋሉ የሚያስተምራቸው የሚያቀራቸው ዛሬ እኮ በየቦታው የሚያስተምረን ያሉ ነው የሚያቀራል የሚያስተምር ያዋድር የሚያስተምር ይያሉ ነው ስለዚህ አንተ ይሄን ነገር ትተህ ወአንተ ያ ምስኪን لعب عليك الشيطان አሉ ቀጥለው አንተ ምስኪን ሸይጣን ተጫወተብህ ይሄ ባህሪ ካለብህ ሸይጣን በደንብ አድርጎ ተጫወተብህ በደንብ አድርጎ
ሸወደ በደንብ አድርጓል تقول أنت قل انديت لا أنا أدخل في بيتي حتى يأتي المهدي خلاص مهدي بقى من مكركوت بقى مهدي مهدي ማለት ወደፊት የሚመጣ ነው የመን ቂያማ አካባቢ የሚመጣ ነው ምድር ላይ ፍትህን የሚያሰፍን ነው በቃ እሱ ይመጣ እሱ ያስተካክል አንተ በቃ ምንም እንደሌለብህ ማለት ነው በቃ ቁጭ ብለሃል አንተ ስራን ሁሉ ኢንሻአላህ መህዲ ሲመጣ ምን ያርጋል ያስተካክላል ይሄ ሊሆን የማይገባ ነገር ነው ስለዚህ ሙስሊሞች አህወጁ ማ يكونون الى علم እውቀት በጣም ያስፈልጋቸዋል ሙስሊሞች وكذلك ما يعلمهم የሚያስተምራቸው ሰው እንዴት እንደሚያመልኩ አላህ እንዴት እንደሚሉ የሚያስተምራቸው ሰው በጣም ይፈልጋሉ ብለው ምክራቸው ሰፋ አድርገው ለገሱ ማለት ነው ሌላው ኢንሻአላህ መጨረሻ ላይ ኢብኑ ዑሰይሚን ረሂመሁላህ ተዓላ ይሄንን አስመልክቶ ምን ያሉት ነገር አለ قال فضيلة الشيخ العلامة محمد بن عثيمين رحمه الله تعالى إن في نشرك للعلم نشر لدين الله እውቀት ማሰራጨትህ ያወቀው ነገር ማስተላለፍ የቀራው ነገር ለሰዎች ማስተላለፍ ነሽር لدين የአላህ ዲን ነሽር ማድረግ ነው ማሰራጨት ነው አሉ فتكون من المجاهدين في سبيل الله سبحان الله بل أنت كمان قد ونالو مجاهد بالله من قال لك متاجل كمجاهدون كالناس ترتات من الدبال يتاجل كنا مجاهدنا مكناتهم الناس بالله من قال لك بسيفاته تجادلوا دين لتكون كلمة الله هي العليا يا الله قال لا إله إلا الله توحيد يبلا عندهم تجادلوا بسيف بحبس بجنزب بقولوا نقرأشوا من هذا الرجو تجادلوا ስለዚህ አንተ በዚህ ሳን ትልቁ የምትጋደልበት እነዛ ካፊሮች እነዛ ሙብተድዑች እነዛ ኹራፊዮች እነዛ ሽዩዕዮች ልትታገላቸው የምትችለው በአሁኑ ሰዓት ላይ በዕልም ነው በሌላ ነገር አይደለም በዳዕዋ ነው የምትታገላቸው ዳዕዋ አድርግ ታገል ሌላው ቢቀር ያለህበት አካባቢ ያለህበት ቦታ ጓደኞች ቤተሰቦችን ለውጥ ቀይር ይሄ ስታረግ ከሙጃሂዶች ተርታ ትመደባለህ ከሙጃሂዶች ተርታ فالمجاهد قالوا مجاهد እኮ في سبيل الله بالله من قال لا የሚጋደል مجاهد እኮ يفتح ይከፍታሉ البلاد بلادا አገርን ቀስ በቀስ አንድ ያለ አገር ይከፍታሉ ቀስ በቀስ ያለ አገር ይከፍታሉ ሙጃሂድ ይታገል አገር ይከፍታሉ አገርን ወደ እስልምና ይቀይራሉ حتى ينشر فيها الدين دين እስልምናን እስኪሰራጭባት ድረሳል ስለዚህ አንተም ዳዕዋ ያደረክ ቀስ በቀስ የሰዎችን ልብ ትከፍታለህ ያንዱ ልብ አንድ ነገር ያስወገድክ የሆነ ነገር እየተካህ ቢድዓ ያስወገድክለት ሱና እየተካህለት ሽርክ ያስወገድክለት ከዛ በኋላ ተውሂድ እየተካህበት ያልሆነ አመለካከት አስወጥተህ ሱና በልቡ እየጨመርክ የእስልምና ውዴታ እየከተልክ የካፊሮች ጥላቻ የነሱን መጥፎነት እያስገባህ እያስወጣህ የሙስሊሞችን ውዴታ እየጨመርክለት ቀስ በቀስ እንዲህ ያረክ ምን ታረጋለህ ማህበረሰብ ትቀይራለህ አገር ትቀይራለህ ልክ እንደ በአላህ Subhanahu Ta'ala መንገድ ላይ ሙጃሂድ እንደሚያደርጉት ስለዚህ የነሱን ያንተ ስራ ተመሳሳይ ነው እነሱም ቀስ በቀስ ያለ አገር እንደሚቀይሩት አንተም ቀስ ብለህ የሰዎች ልብን ቀስ በቀስ ያለ አገር መቀየር ትችላለህ ከነሱ ተርታት ትመደባለህ وانت تفتح القلوب بالعلم حتى تنشر شريعة الله عز وجل يا الله شريعة እስኪሰራ ድረስ የሰዎችን ልብ ቀስ በቀስ ትከፍታለህ ስለዚህ ወንድም እህቶች አቅማችን በቻለው በሁሉም መንገድ በአካልም በሶሻል ሚዲያ በዋትስአፕም በሁሉ ባገኘነው አጋጣሚ ተውሂድ ሱና እናሰራጭ ዒልምን እንበትል ዝም አንበል እናሳውቅ እንወቅ أسأل الله أن يتقبل منا ومنكم صالح الأعمال ويجعل أعمالنا صالحة لوجهه الكريم وصلى الله على نبينا محمد وعلى آله وصحبه أجمعين